አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች የዕለቱን የጄኔን ዜናዎች አሁን ጀምሯል። ቆይታችሁ ከጄኔን ጋር እንድታደርጉ በአክብሮት እየጠየቅን ወደ ዕለቱን ዜና እናልፋለን። ቀዳሚውን አመራሮች በሚፈጽሟቸው ወንጀል ተጠያቂ ባለመደረጋቸው የህዝብ ሀብት ማባከንና ማሸሽ መለመዱን ተነገረም። በጉራጌ ዞን አመራሮች በሚፈጽሟቸው የወንጀል ድርጊቶች ተጠያቂ ባለመደረጋቸው ለሀብት ብክነትና ዘረፋም ስልጣን ሁነኛ መንገድ የሚያደርጉ መሪዎች መበራከታቸው ተጠቁሟል። ከፍተኛ የሙስና ድርጊት ፈጽሞ የሚጠየቁ አመራሮች የሉም። በተሰጣቸው ኃላፊነት ሰበብ ቀላል የማይባል ሀብት የሚያሸሹ የሚሰርቁ አመራሮች በርካታ የሆኑ ነው። ዞኑም ወንጀል የፈጸሙ አመራሮች ከማሰር በወንጀል ተጠያቂ ከማድረግ ይልቅ ከቦታ ወደ ቦታ መቀያየር የተለመደ ተግባሩ አድርጎታል። አንድ አመራር ስህተት ሲፈጽም እጠየቃለሁ ሳይሆን የሚለው ወንጀል ቢፈጽምም ወደ ሌላ የሥራ ድርሻ እቀየራለሁ ነው የሚለው። ለረጅም ዓመታት የተለመደ አመራሩ በሰራው ወንጀል አለመጠየቅ አሁንም ድረስ ተጠናክሮ የቀጠለ ስልታዊ ዘረፋም እውቅና ያለው ወንጀል ነው ተብሏል። ይህ አመራሮች ተጠያቂነት የሚባል ሕግ የተረሳበት አመራሮች የማይጠየቁ በህዝብ ሀብት እንደፈለጉ የሚጫወቱ መጠየቅ ሲገባቸው ወንጀሉን ለመሸፈን ወሌላ ቢሮ መቀየር የተለመደ ወንጀል የመደበቅ አሰራር ሆኗል። ይህ አመራር ሽግሽግ የሚል ስህተት ፈጻሚ ሙሰኛ ሀብት ያሸሹ አመራሮች የሚደበቁበት አሰራር በዞኑ የተለመደ ስልት ከሆነ ሰንብቷል። በዞኑ የአመራሮች ዝርፊያና ሀብት ማሸሽ የመሬት ወረራ ድርጊት ከህገወጥ ደላሎች ጋር በመሆን የሚፈጸም ህግ የለሽ ተግባር ሆኗል ተብሏል። ከታች ከወረዳ እስከ ዞን ድረስ በዝርፊያ ሀብት በማሸሽ የሚታወቁ አመራሮች በስማቸው ሳይሆን በቅርብ ቤተሰቦቻቸው በዞንና በሀገሪቱ በተለያዩ ቦታዎች ትልቅ የንግድ ተቋማት እስከ መክፈት የደረሱ አመራሮች አሉ። በአመራሮች ስር ያሉ ቀጣይ ቦታዎች የሚተኩ አመራሮችም ለህዝቡ በኃላፊነት ምን ሰርቼ ልለፍ ሳይሆን የሚያቅዱት ትልሚ የሚያደርጉት እንደ ቀደሙት አመራሮች በትራይ እኔ ምን ልዝረፍ የሚል የሌብነት ግብ ይዘው የሚያድጉ አመራሮች እየበዙ ይገኛሉ። ትኩረት ያልተሰጠው ስር የሰደደ የሌብነት የዝርፊያ ባህል ሊቆም ይገባል። ይህ ህዝባዊ አመራር የሚያሳጣ የህዝብ ተጠቃሚነትና እድገት የሚገድብ ክፉ ልምምድ ማቆም ለአንድ ወገን የሚተው ሳይሆን የሁሉም ስራና ኃላፊነት በመሆኑ ሁሉም ወንጀሉን በማጋለጥ ወንጀለኞችን እንዲጠየቁ ማድረግ ይኖርበታል። በህገወጥ የመድኃኒት ዝውውርና ሽያጭ ላይ ቁጥጥር ባለመደረጉ በጤና ጣቢያዎች የመድኃኒት እጥረት እንዲፈጠር ምክንያት እየሆነ ይገኛል ተባለም። በጉራጌ ዞኖች ህገወጥ የመድኃኒት ሽያጭና ዝውውር ለመቆጣጠር የሚደረገው እርምጃ ዝቅተኛ በመሆኑ በጤና ጣቢያዎች ታማሚዎች የመድኃኒት እጥረት እንዲገጥማቸው ምክንያት እየሆነ እንደሚገኝ ተጠቁሟል። በተለይም በወረዳዎች በሚገኙ የጤና ተቋማት የሚሰሩ የጤና ባለሙያዎች መድኃኒትን በህገወጥ መልኩ አውጥተው እንደሚሸጡ የተነገረ ሲሆን አንዳንድ የጤና ጣቢያ ባለሙያዎች ለግል የጤና ተቋማት መድኃኒት በህገወጥ መልኩ እየሸጡና ደንበኛ እስከ መሆን ደርሰዋል። የመንግስት ጤና ጣቢያዎች ከመንግስትና ከተራድኦ ድርጅቶች የሚያገኟቸው መድኃኒቶች ለታማሚዎች በትክክል እየደረሰ አይደለም። መድኃኒት ከጤና ተቋማት በህገወጥ መልኩ እየሸጡ የግል ኪሳቸው የሚሞሉ የጤና ባለሙያዎች ላይ እርምጃ የሚወስድ አካል ባለመኖሩ ድርጊቱ ንግድ ሆኖ ቀጥሏል ተብሏል። በአብዛኛው በወረዳ የጤና ጣቢያዎች የሚፈጸመው ይህ ህገወጥ የመድኃኒት ስርቆትና ሽያጭ በዞን ከተሞችም የተለመደ የዝርፊያ አሰራር መሆኑ ተነግሯል። አሳሳቢና ትኩረት የሚሻው ህገወጥ አሰራር የጤና መምሪያ ኃላፊዎች ሰሞኑ ህገወጥ የፕላምፒነት ዝውውርን ለመከላከል አስፈላጊውን ቁጥጥር ያጠናከሩ መሆኑን ቢገለጽም በተግባር ግን ለጊዜው የሚዲያ ፍጆታ ሲባል የሚደረግ የአንድ ቀን ድራማ እንጂ መሬት ላይ ለውጥ እንዲመጣ የተሰራ እርምጃ አይደለም ተብሏል። እርምጃ ተወስዶባቸዋል የተባሉት መድኃኒት ሻጮችና ተቀባዮች በቀጣይ ጊዜ ስራቸው ላይ ይገኛሉ። በተራድኦ ድርጅት ሳይቀር የሚቀርቡና ለህክምና አገልግሎት ብቻ የሚውሉ አስፈላጊ ህክምና ግብዓቶች ከጤና ተቋማት ውጭ መያዝ ወይም መሸጥ በህግ የተከለከለ ቢሆንም የቁጥጥር ስራ ባለመሰራቱ ለታማሚዎች ሳይሆን ለህገ ወጥ ነጋዴዎችና ለአንዳንድ የጤና ባለሙያዎች ሀብት መሰብሰቢያ ሆኗል። ማዳበሪያ የሚጭኑ ከባድ ተሽከርካሪዎች ከተቀመጠው የክብደት ገደብ በላይ እንዲጭኑ ተደረጉ። የትራንስፖርትና ሎጂስቲክ ሚኒስቴር ለ2018-19 የምርት ዘመን የሚውል የአፈር ማዳበሪያ በፍጥነት ለአርሶ አደሩ ለማድረስ ሲባል ማዳበሪያ የሚጭኑ ከባድ ተሽከርካሪዎች ከተቀመጠው የክብደት ገደብ በላይ እንዲጭኑ ልዩ መመሪያ ማስተላለፉን ታውቋል። የትራንስፖርትና ሎጂስቲክ ሚኒስቴር እንደገለጸው እስከዛሬ ባለው መረጃ ወደ ሀገር ውስጥ 1,023,406 ሜትሪክ ቶን ማዳበሪያ ተጓጉዞ ገብቷል። ይሁን እንጂ በአሁኑ ወቅት በመካከለኛው ምስራቅ አካባቢ በተፈጠረው ቀውስና የጸጥታ ሁኔታ
ምክንያት በነዳጅ አቅርቦት ላይ መስተጓጎል በመፈጠሩ ለተጠቀሰው የምርት ዘመን የታቀደ ማዳበሪያ ወደብ ላይ ተከማችቶ እንደሚገኝ ተገልጿል። ይህንን በወደብ ላይ የተከማቸ ማዳበሪያ በአጭር ጊዜ ውስጥ በማጓጓዝ ለአርሶ አደሩ ለማድረስ እንዲቻል ማዳበሪያ የሚጭኑ ተሽከርካሪዎች ከተፈቀደው የክብደት መጠን በላይ ጭነው እንዲንቀሳቀሱ ተፈቅዶላቸዋል። የሆርሙዝ መስመር በመዘጋቱ በተፈጠረ ነዳጅ አቅርቦት መስተጓጎሎች ስላሉ የመጣውንና ቀጣይ የሚመጣውን ቶሎ ለማንሳትና ለአርሶ አደሩ በፍጥነት ለማድረስ የተላለፈ መመሪያ ነው ተብሏል። በመሆኑም የኢትዮጵያ መንገዶች አስተዳደርና የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ የጭነት ቁጥጥርና ክትትል የሚያደርጉ ባለሙያዎቻቸው ይህን ልዩ ውሳኔ ተግባራዊ በማድረግ የማዳበሪያ ትራንስፖርት ሂደቱ እንዲያሳልጡና አስፈላጊውን ድጋፍ እንዲያደርጉ መመሪያ ተሰጥቷል። በሌላ ዜና በጉራጌ ዞኖች ገበሬዎች በቀጣይ የማዳበሪያ እጥረት ስለሚኖር በዚህ ወቅት የአፈር ማዳበሪያ እንዲወስዱ መመሪያ ተሰጥቷቸው 1 ኩንታል የአፈር ማዳበሪያ እስከ 10,000 ብር እየከፈሉ እየገዙ መሆኑን የጄን ምንጮች አስረድተዋል። የመንግስት ከፍተኛ አመራሮች በፈጸሙት ወንጀል ለፍርድ ቀርበው በጽኑ እስራት እንዲቀጡ ተደረጉ። የኮንሶ ዞን ከፍተኛ ፍርድ ቤት የቀድሞ የኮንሶ ዞን ዋና አስተዳዳሪ የነበሩት አቶ ዳዊት ገበየሁና የግብርና መምሪያ የአደጋ ስጋትና ስራ አመራር ኃላፊ የነበሩት አቶ ገደኖ ካዋይታ ላይ የፍርድ ውሳኔ ማሳለፉን ተነግሯል። የቀድሞ አመራሮቹ የመንግስት የሥራ ኃላፊነትን በማይመች አኳኋን በመምራትና በሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ አረጋግጧል። ተከሳሾቹ በ2014 ዓ.ም በኮንሶ ዞን ሰገን ዙሪያ ወረዳ በግጭት ምክንያት ለተፈናቀሉ ወገኖች ድጋፍ እንዲሆን ከኢትዮጵያ ጉምሩክ ኮሚሽን የተለገሰው 6594 የቤቱ ክዳን ቆርቆሮ ሽጠው ለግል ጥቅማቸው ማዋላቸውን በማስረጃ መረጋገጡን ተገልጿል። ተከሳሾቹ ለግል ጥቅማቸው ያዋሉትን ሀብት ግምቱ ብር 3,702,466 ከ67 ሳንቲም ነው። የተገኘው ጥቅምና በህዝብ ላይ የደረሰው ጉዳት እንዲሁም የወንጀሉ ዓላማ ከባድ መሆኑን ፍርድ ቤቱ ግምት ውስጥ ማስገባቱን ተጠቁሟል። እንደ የከፍተኛ ፍርድ ቤቱ ፕሬዝዳንት ገለጻም ፍርድ ቤቱ በመመሪያው መሰረት ተከሳሾቹ እያንዳንዳቸው በ15 ዓመት ጽኑ እስራትና በ50,000 ብር መቀጮ እንዲቀጡ መነሻ ቅጣት ወስኖ የነበረ ቢሆንም የቅጣት ማቅለያ ስለነበራቸው ተከሳሾቹ እያንዳንዳቸው በ13 ዓመት ጽኑ እስራትና በብር 20,000 የገንዘብ መቀጮ እንዲቀጡ ፍርድ ቤቱ መወሰኑን ተነግሯል። በተጨማሪም ተከሳሾቹ ለግል ጥቅማቸው ያሉትን ከ3 ሚሊዮን ብር በላይ ለመንግስት በጋራ እንዲመልሱ ውሳኔ መተላለፉም ተጠቁሟል። ቅዳሜ ምሽት በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ የከፈተው የካሊፎርኒያ ነዋሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ በማድረግ ወንጀል ክስ ተመሰረተበት። የ31 ዓመቱ ኮል ቶምስ አለን ሰኞ ዕለት በዋሽንግተን ዲሲ ፍርድ ቤት በቀረበበት ወቅት በሁለት የጦር መሳሪያ ወንጀሎች ክስ ተመስርቶበታል። ቅዳሜ ዕለት የዋይት ሃውስ ዘጋቢዎች ማህበር ባዘጋጀው የራት ግብዣ ላይ የጸጥታ ፍተሻን ሲያልፍ ከፊል አውቶማቲክ ሽጉጥ፣ አነስተኛ ጠመንጃና 3 ቢላዋ ይዞ እንደነበረ አቃቤ ሕጎች በክሳቸው ላይ አመላክተዋል። በወቅቱ የደህንነት አባል የሆነ ግለሰብ በጥይት የተመታ ቢሆንም የከፋ ጉዳት እንዳልደረሰበት ተገልጿል። ክስ የተመሰረተበት ግለሰብ ጥፋተኛ ሆኖም ከተገኘ የዕድሜ ልክ እስር ይጠብቋል። በራት ግብዣው ላይ ፕሬዝዳንት ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ፣ የካቢኔ አባላትና ሌሎች የዋይት ሃውስ ባለስልጣናት የተኩስ ድምፅ ከተሰማ በኋላ ከዋሽንግተን ሂልተን ሆቴል አዳራሽ በፍጥነት እንዲወጡ ተደርጓል። ተጠርጣሪው የደህንነት ፍተሻ ስፍራው በፍጥነት በማለፍ ወደ አዳራሹ እየሮጠ መሄዱም ተገልጿል። ሰኞ ዕለት ጋዜጣዊ መግለጫ የሰጡት ተጠባባቂ ጠቅላይ አቃቢ ሕጉ ቶድ ብላንቼ አንድ የደህንነት አባል ደረቱ ላይ በጥይት ተመቷል፣ ነገር ግን የጥይት መከላከያ በመልበሱ ጉዳት አልደረሰበትም ብለዋል። ብላንቼ ተጠርጣሪው ጠመንጃውን ቢያንስ አንድ የመተኮሱ ይጠረጠራል። የደህንነት አባሉ የተመታው በተጠርጣሪው ይሁን ወይም ሌሎች የህግ አስከባሪዎች በተኮሱት ተባራሪ ጥይት ግልጽ አይደለም። የአሜሪካ ፕሬዝዳንት ለመግደል መሞከር ዕድሜ ልክ እስራት ያስፈርዳል። የጦር መሳሪያ ከግዛት ወደ ግዛት ማጓጓዝና የጦር መሳሪያ ለአመጽ ወንጀል መጠቀም ሁለቱም እስከ 10 ዓመት የሚደርስ እስራት ያስቀጣሉ። ፍርድ ቤቱ ተከሳሹ ትራምፕ ለመግደል የተለያዩ ግዛቶችን ተሻግሮ መምጣቱ በክሱ ላይ ተጠቅሷል። በተጨማሪም ተጠርጣሪው ትራምፕ ለመግደል እንደ አውሮፓውያን አቆጣጠር ሚያዝያ 21 ቀን በሎስ አንጀለስ አካባቢ ከሚገኘው ቤቱ ተነስቶ በባቡር ወደ ቺካጎ እንደተጓዘ ባለስልጣናት ተናግሯል። እንደ አውሮፓውያን አቆጣጠር ሚያዝያ 24 ቀን ከቺካጎ ወደ ዋሽንግተን በመጓዝ ከራት ግብዣው አንድ ቀን ቀደም ብሎ በሂልተን ሆቴል አርፏል። ተጠርጣሪው ዝነኛ በሆነው የካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተማረ ሲሆን በሎስ አንጀለስ በሚገኘው ፓሳዲና ዩናይትድ ሪፍረንደም ቤተክርስቲያን አባል ነው። የፌዴራል መንግስቱ ባደረገው የፋይናንስ ምርመራ እንደ አውሮፓውያን አቆጣጠር
በ2024 ለፕሬዝዳንትነት የተወዳደሩትን ካማላ ሃሪስ ለመደገፍ ለዲሞክራቲክ ፓርቲ የፖለቲካ ኮሚቴ $25 ማዋጣቱን የሚያሳይ ሰነድ አግኝተዋል። ሰኞ ዕለት በነበረው ጋዜጣዊ መግለጫ ላይ ከጥቃቱ በፊት ለቤተሰቡ ጻፈው በተባለ መልእክት ላይ የተጠርጣሪው ፍላጎት በተሻለ መጠን ከፍተኛ ስልጣን ያላቸው የካቢኔ አባላት መግደል እንደሆነም ተገልጿል። ለፍርድ ቤቱ በቀረበ ቃለ መሐላ ላይ ተጠርጣሪው ለቤተሰቡ በጻፈው መልእክት ያስተዳድሩን ባለስልጣናት ከከፍተኛ እስከ ዝቅተኛ ድረስ ኢላማ እንደሚያደርግም ተጠቅሷል ይላል። አክሎም አስፈላጊ ቢሆን ኖሮ እዚህ ያሉትን አብዛኞቹን ኢላማዎቹን አድርግ ነበር ማለቱን ጠቅሷል። አቃቢ ሕግ አለን በቁጥጥር ስር እንዲቆይ ጠይቆ የግድያ ሙከራ ክስ ሽብርተኝነትን ተደርጎ ሊወሰድ ይችላል ሲል ተከራክሯል። የዋሽንግተን ጠበቃ የሆኑት ጃኒን ፔሮ ተጨማሪ ክሶች ሊቀርቡ እንደሚችሉም ጨምረው ተናግሯል። የህግ አስከባሪ ምንጮች ለቢቢሲ አጋር ሲቢኤስ አለን ለመርማሪዎች ትብብር እያደረገ እንዳልሆነም ተናግሯል። የአሜሪካ መርማሪዎች በትራምፕ ላይ የተፈጸመውን ሶስተኛውን የግድያ ሙከራ ሲመረምሩ የደህንነት ባለስልጣናት ለፕሬዝደንቱ የሚደረገውን የጥበቃ ፕሮቶኮል መገምገም ጀምረዋል። ብዙዎች በዋሽንግተን ሂልተን ሆቴል ለፕሬዝዳንቱ የነበረውን ጥበቃ ምን ያህል የተጠናከረ እንደነበረ የጠየቁ ነው። ተሳታፊዎች መታወቂያ እንዲያሳዩ ለምን እንዳልተጠየቁና ፕሬዝዳንቱ፣ ምክትል ፕሬዝዳንቱና ሌሎች ተተኪዎች በሙሉ በአንድ ቦታ ላይ ለምን እንደተሰበሰቡም ጠይቋል። በዋሽንግተን ሂልተን ሆቴል ከ45 ዓመት በፊት ጆን ሂንክሊ ጁኒየር በወቅቱ ፕሬዝዳንት የነበሩትን ሮናልድ ሬገንን ለመግደል ሙከራ ያደረገበት መሆኑም የሚታወስ ነው። የተከበራችሁ የጄኔን ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ዜናዎቻችን ስለተከታተላችሁ እናመሰግናለን። መልካም ጊዜ